ዛሬ መርገም የሚሰብር አንድ ሰው አሜን ካለ እኔ መልእክት እናገራለሁ። ያንቺ አምላክ ያለ ነው የሚኖር ነው። ያንቺ አምላክ አዳኝ ነው የሚያድን ነው። ያንቺ አምላክ ቀንበር ሰባሪ ነው አሁንም የሚሰብር ነው። እስቲ ያለ ነው በሉ እስቲ የሚኖር ነው በሉ እስቲ ያለና የሚኖር ኢየሱስ ጌታ ላከኝ ብለህ ንገረዋል። ኢየሱስ ያድናል። ስሜን አውቋልና ምን እለዋለሁ? እጋርደዋለሁ ማለት መጋረድ ታውቃላችኋል። ኢየሱስ ጌታ የሆነ የሚፈልግሽ ነገር ሲኖር ከተጋረድሽ አያገኝሽም። ኢየሱስ ጌታ አሁን እጋርደዋለሁ አለ። ጠላት ካጠገብሽ የሆነውን ይመታል፣ አንቺን ግን አይነካሽ። አይገርምም? እጋርደዋለሁ ማለት እንደዛ በአደጋ ጣይ ያለ ለሞት የተወረወረ ቀስት እያለ ቀስቱ ካጠገብሽ የሆኑትን ይመታል፣ አንቺ ግን ትቀጥያለሽ። የብዙዎች በረከት ይጨነግፋል፣ ያንቺ ግን ይቀጥላል። የብዙዎች ሰላም ይጨነግፋል፣ ያንቺ ግን ይቀጥላል። ለምን? እግዚአብሔር አቆማለሁ ቢል እኮ ለሁሉም ነው። ስሜን ላወቀው አለ እጋርደዋለሁ በብዙዎች መካከል። ኢየሱስ ጌታ ጥፋት እያለ ሞት እያለ ኪሳራ እያለ እኔ እጋርደዋለሁ አለ። ዛሬ በኢየሱስ ስም ትዳርሽ ይጋረዳል፣ በረከትሽ ይጋረዳል፣ ስራሽ ይጋረዳል፣ እግዚአብሔር የተናገረሽ ይጋረዳል። እጋርደዋለሁ። ለምን? ስሜን አውቋል። አሜን። የዘላለሙን ስሜን አውቋል። አዳኝ የሆነውን ስሜን አውቋል። ታዳጊ የሆነውን ስሜን አውቋል። ስለዚህ ምን እለዋለሁ? እጋርደዋለሁ። ቀጥሎ ምን ይላል? ይጠራኛል እመልስለትም አለው። አሁን ለዚህ ሰው እሱ ሲጠራኝ እኔ መልስ አደርግለታለሁ። እጅሽን ከፍ አታደርጊም? በጌታ በኢየሱስ ስም ዛሬ መልስሽ ወደ ቤትሽ ይፈጥናል። በጌታ በኢየሱስ ስም የ10 ዓመት ጸሎት መልስ ያገኛል። የ5 ዓመት ጸሎትሽ መልስ ያገኛል። በኢየሱስ ስም 10 ዓመት የጨውሽበት ጩኸት መልስ ያገኛል። የ1 ወር ነው የ1 ቀን ነው አላቅም፣ እግዚአብሔር ግን መልስ ያገኛል። በላት አለኝ። ያቱን አንሱና እግዚአብሔር በሉ እስቲ ጩኸቴን በሉ ይሰማል በሉ እስቲ የምጠራው በሉ እስቲ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የኔ አምላክ በሉ እስቲ የሚሰማ ነው በሉ የሚመልስ ነው በሉ እስቲ መልስ ይሆንልሻል። በኢየሱስ በስራሽ አቅጣጫ መልስ ይሆንልሻል። የልጆችሽ ጉዳይ መልስ ያገኛል። በኢየሱስ የትዳርሽ ጉዳይ መልስ ያገኛል። የስራሽ ጉዳይ መልስ ያገኛል። እመልስለታለሁ አለ። ቀጥሎ ምን ይላል? በመከራውም ጊዜ ከእርሱ ጋር እሆናለሁ። አሁን በመከራው ጊዜ መከራውን አጠፋለሁ አይልም የኔ ጌታ። እግዚአብሔር አንቺን ልዩ ማድረግ ይፈልጋል። ከጎናችሁ ያለውን ሰው ንገሩት፣ እግዚአብሔር በሉ አንቺን በሏት ልዩ ማድረግ ይፈልጋል በሉ። ለዚህ ነው እነ ሲድራቅ እነ ሚሳቅ እነ አብደናጎን እሳቱ ሲነድ እኮ ያድነናል አሉ። ኢየሱስ ጌታ። እግዚአብሔር እሳቱ ሳይገቡ ማዳን ይችል ነበር። አቹ በመከራው ቀን አድነዋለሁ እሳቱን አጠፋለታለሁ ሳይሆን አብሬው እሆናለሁ። አሜን። አያችሁ መከራው ብዙዎችን እኮ መንገድ ያሳተ ነው፣ ብዙዎችን ያጠፋ ነው። አንቺ ግን ይኸውልሽ እግዚአብሔር ከጎንሽ ሆነና መከራውን መዝናኛ ያደርገዋል። በኢየሱስም ሐዘንሽን ወደ ሳቅ ይቀይረዋል። ሰዎች እኮ በዚህ መከራ ውስጥ ማለፍ አይችሉም፣ አንቺ ግን ታልፊዋለሽ። እጃችሁን አንሱና እግዚአብሔር በሉ እስቲ በመከራ ጊዜ በሉ ከኔ ጋር ይሆናል በሉ እስቲ። ኢዮብን እግዚአብሔር አምላክ ለሰይጣን አሳልፎ ሲሰጠው የመጀመሪያ ያደረገው ነገር ምን እንደሆነ ታውቃላችሁ? አንተ ቀጥረህለት ነው እንጂ እሱ በአንተ ጥበቃ ውስጥ ሆኖ ነው እንጂ አንተ ቅጥር ሆነለት ነው እንጂ እግዚአብሔር ይሄ ባይሆን ኢዮብማ ምን አንተን ይሰድብ ነበር ሲለው እግዚአብሔር እንደዚህ ይላል፣ ቅጥሩን አነሳ ይላል። ኢየሱስ ጌታ። እግዚአብሔር ቅጥሩን እንደገና ይቅጠርባችሁ። የእግዚአብሔር ቅጥር ከእናንተ ዙሪያ አይነሳ በኢየሱስ ባይዘዌ ሊነጥቃችሁ ቢፈልግ ስለሌለ እንዳይመስላችሁ። ስትጓዙ እናንተን መንካት የማይችለው ጠላት የእግዚአብሔር ቅጥር በእናንተ ዙሪያ በእኔ ዙሪያ በሉ እስቲ የእግዚአብሔር ቅጥር ስላለ በሉ ነገሬ በሉ እስቲ አይነካም በሉ እስቲ ቅጥር። እሺ አድነዋለሁ አከብረውማለሁ። አያችሁ በመከራ ጊዜ አብሬው እሆናለሁ። ከዛስ አድነዋለሁ፣ ከዛ አከብረዋለሁ አለ። እኔ የሆነ ስቴፕ ላይ የደረሱ ሰዎች አሉ። መዳን ድነሻል፣ እግዚአብሔር አብሮነት አለ ይታወቅሻል። አሁን ቀጣዩ ስቴፕ እንደዚህ ነው ብዬ ልናገርብሽ። የምትከብሪበት ቀን ደርሷል በኢየሱስ። በጠላቶቻችሁ ላይ
የጠሩት። እግዚአብሔር አስቀድሞ ያወቃቸውን ጠራቸው። የጠራቸውን አጸደቃቸውና ያጸደቃቸውን አከበራቸው። አሜን። የማክበር ስቴፕ ላይ ነኝ በሉ እስቲ። አሁን በሉ እስቲ። የኔ ደረጃ በሉ የመክበር ደረጃ ነው በሉ እስቲ። እግዚአብሔር በሉ እስቲ ሊያከብረኝ በሉ ቀና ምቶልኛል በሉ። ለአምስት ሰዎች ተፈጸመ በኢየሱስ። እግዚአብሔር የክብር ደረጃች ደርሷል ይለኛል። ያየሽ ሁሉ ያከብርሻል ይለኛል። ያየሽ ሁሉ ወንበር ስቦ ያስቀምጥሻል። ያየሽ ሁሉ እግዚአብሔር ከሷ ጋር ነው ይላሉ። አድነዋለሁ፣ አከብረዋለሁ። የመጨረሻውን ቁጥር አንብብልኝና ልጸልይላቸው። ረጅምን ዕድሜ ያጠግበዋለሁ። ተመልከቱ፣ ረጅም ዕድሜ ያጠግበዋል። ቆይ ረጅም ዕድሜ ምን እለዋለሁ? ድንገት አትሞች። ኢየሱስ ጌታ ነው። ተቀጨች አትባይ፣ ተቀጠፈ አትባል። ድንገተኛ ሞት ዘርሽን አያገኘው። ዕድሜ አጠግባታለሁ አለ። በዘመኗ ሁሉ ልትሞቺ የሚገባበት ቀን መቼ ነው ካልሽ እግዚአብሔር 120 ወስኖልሻል። 80 ላይ አይደፋሽም። በኢየሱስም 90 ላይ አይመጣም። 40 ላይ አይመጣም። እግዚአብሔር ዕድሜ አጠግባታለሁ። ዕድሜ የማንም ስጦታ አይደለም፣ የእግዚአብሔር ስጦታ። እግዚአብሔር በሉ እስቲ ዕድሜን አጥግቦኝ በሉ። መስራት የምፈልገውን ሰርቼ በሉ። ማየት የምፈልገውን አይቼ በሉ ነው የምሞተው በሉ እስቲ። ድንገተኛ ሞት ቤትሽ ላይ አይገባም በኢየሱስ። ወደ ልጆቻችሁ አይገባም በኢየሱስ። ወደ ዘራችሁ አይገባም በኢየሱስ። ዕድሜ እሺ አጠግበዋለሁ። ቀጥሎ ምን ይላል? ማዳኔንም አሳየዋለሁ። ማዳኔን አሳየዋለሁ። አሁን ለሞት ስትደርሺ እግዚአብሔር አምላክ በቃ እኮ ሞተች ምናምን ተብሎ ሲወራ እግዚአብሔር ያስነሳል። እኔ ሰይጣን እኔን መግደል የፈለገው ከልጅነቴ ነው። ባይዘው ብዙ ሞቶችን አልፌያለሁ። ጌታን ሳላቅ ጀምሮ ማለት ነው። ጠላት በብዙ ሊገለኝ። እኔ የተወለድኩት ግንቦት ልደታ ቀን ነው። ታውቃላችሁ፣ ነግሬያቸው ነው። ስለ ግንቦት ልደታ ማለት ያው ማርያም የተወለደችበት ቀን ነው ይባልና ይከበራል። በዛ እኔ በተወለድኩበት ዘመን እንደውም ግንድ ስር ሄደው ቅቤ እየቀቡ ንፍሮ ቀቅለው የሆነች ነገር የሆነች ምትራፈር ቂጣ አለች፣ እሷን ሰርተው ምናምን ነው ያከብሩትና ማዘር እኔ የተወለድኩ ቀን ይሄንን ስታከናውን ውላ ነው ምጧ የመጣው። ከዛ ፋዘር የመንግስት ሰራተኛም ስለነበረ መንገድ ላይ ወጥቶ መኪኖች ጋር እንደዚህ እጁን ዘርግቶ አስቆማቸውና ጭኗት ማዘርን ወደ ሆስፒታል። ልክ የዛን ቀን እንዴት ሊገለኝ እንደፈለገ ልክ ሆስፒታል ስትገባ ሲሚንቶ ላይ በአናቴ ነው የተተከልኩት። ከዛ በቃ ቦቷል ተብሎ የሆነ ነገር ውስጥ ተከትቼ ምን ውስጥ እንደከተቱኝ ባላቅም የሆነ ነገር ውስጥ ተከትቼ በቃ ልጁን ትሞላል እናቷን አረጋጉ ምናምን ተብሎ ከደቂቃዎች በኋላ እንቅስቃሴ አሳየዋሉ። ኢየሱስ ይላል። ሞቱ ምልክት ነው። ዛሬ ነገርሽ እንቅስቃሴ ያሳያል በኢየሱስ። ከዛ አልሞተም ተብሎ የሆነ ነገር ተደረገና ወደ እናቴ ጋር ተወሰድኩኝ። ጡት ምናምን እንድጠባ ተደረገ ምናምን አመለጥኩ። ከዛ ኢየሱስ ጌታ ነው። የመጀመሪያ ቀን የመጀመሪያ ሙከራ። እኔ እርግጠኛ ነኝ በየቀኑ እያመለጣችሁ ትቀጥላላችሁ። እጃችሁን አንሱና እግዚአብሔር በሉ እስቲ፣ በየቀኑ በሉ እስቲ እያስመለጠ በሉ፣ ነገር ይሄን በሉ ያስቀጥለዋል በሉ። ኢየሱስ ጌታ። ከዛ ተው ካደኩ በኋላ እንትን የተባለ እኔ ያው አመፀኛ ሰው እንደነበርኩ ነግሬያቸዋለሁና በጩቤ ከ10 ጊዜ በላይ ተወግቻለሁ። ታውቃላችሁ። የመጨረሻ ድንገት እግዚአብሔር ሰውን የማዳን እንጂ እኔ ሁሉ ጩቤ ስወጋ ሊገሉኝ ነው። አንድ ጊዜ በተለይ ምንም አላውቀው ስጠጣ ቆይቼ ስወጣ ዳዋ የሚባል ምድር ላይ ወርቅ እንሰራለን እና ስወጣ ለካ ከኋላዬ ሊወጋኝ የተከተለ አላውቅም። እዚህ ጋር ነው ሊወጋኝ ድንገት እንደዚህ ስል እጄ ላይ ወጋኝ ማለት ነው። ድንገት ነው እንደዚህ ያልኩት። አላውቅም ለምን እንዳልኩ እንኳን አላውቅም፣ ስቲል አላውቅም። እና እጄ ላይ መጥቶ ነው የተከረከረው ጩቤው። ከዛ በኋላ ታገልኩኝ። ሰዎች ጣልቃ ገቡ። ሰውየው ተይዞ እስር ቤት ገባ ምናምን ነገር። እኔ ግን ከሞት መተረፍኩ። እዚህ ጋር ወቅቶኝ ቢሆን ተርፍ ነበር። አሁን ተዘጋጅቼ ነው እንደዚህ ችሎታ ነው ቲኳንዶ ተምሬ ነው አለላችሁ። እግዚአብሔር ዛሬ ስለሚያውቅ እኔ ግን እርግጠኛ ሆኜ ልናገርባችሁ ነው። እናንተ እኮ አታውቁም፣ ግን እግዚአብሔር ያስመልጣችኋል። ጠላት ከዘረጋው ወጥመድ እግዚአብሔር ያስመልጣችኋል። ለሞታችሁ ከተዘጋጀ ወጥመድ እግዚአብሔር ያስመልጣችኋል። እጅሽን ከፍ አድርጊ ልናገር። በጌታ በኢየሱስም ለሞት የተባለ ወደ በረከት ተቀየረልን።
ይቀየረው። ነካክቼ አልተውሽም። ዛሬ ጸልይልሻለሁ። እግዚአብሔር አምላክ ቀስቱን ሁሉ ከቤትሽ ላይ ይሰብራል። ኢየሱስ ጌታ ጌታ መርጣ መርጣ ይችላል ብላ ተደብቃ ነው የምታመልከው ጌታ ነው። ኢየሱስ ጌታ ቤቴንም ያስወርሰኛል ብላ ትዳሬንም ያስወርሰኛል ልጆቼንም ያስወርሰኛል ብላ እግዚአብሔር ደግሞ እኔ ደግሞ እንደዚህ ጸልያለሁ። ከዛሬ ቀን ጀምሮ ከአንቺ ጋር ያለው አምላክ በልዩነት ይገለጣል። ቤትሽ ላይ ይገለጣል። ትዳርሽ ላይ ይገለጣል። ልጆችሽ ላይ ይገለጣል። በኢየሱስም ልጅሽን ተላጠቅ፣ ትዳርሽን ተላጠቅ። በኢየሱስም መርገም ሰብሬአለሁ። በኢየሱስም ሰብሬአለሁ። ዘርጉና እጃችሁን እንጸልይላለን። ነገ አብረን ስለምናመሰግን፣ ነገ አብረን ጌታን ስለምናከብር እግዚአብሔር አምላክ በኢየሱስም ወጥመድን ይሰብራል። መርገም ቤትሽን አይችለው፣ አመፃ ቤትሽን አይችለው። ስሜን አውቀዋልና ይሄ ቃል ላንቺ ይሆናል። ያወቅሽው እግዚአብሔርን ስም ነው። የተከተልሽው እግዚአብሔርን ስም ነው። የተወራረድሽው በዚህ ስም ነው። ይችላል ያልሽው ይሄንን አምላክ ነው። እኔ ደግሞ አምነዋለሁ ይችላል። በኢየሱስ ስም ቀንበር ሁሉ ከቤትሽ ላይ ይሰበር፣ ከትውልድሽ ላይ ይሰበር፣ ከአንቺ ላይ ይሰበር። ዘርሽን ያጎበጠ ከቤትሽ ላይ ይመታ። ትውልድሽን ያጎበጠ ከዘር ማንዘርሽ ላይ ይመታ። ነገሮችሽ ሁሉ ይለቀቁ። በኢየሱስ ደም ተፈጸመ። ምን አለኝ እግዚአብሔር አልኩኝ፣ ምልክት ሰጥቼ አስመልጥሃለሁ። ከምን እንደሆነ አላውቅም፣ ከሚዞርህ ግን አንተን ከሚፈልግ ግን ነገርህን ሊመታ ከሚወድ ግን እግዚአብሔር ከእጁ እናጠቃሃለሁ አለ። የተቆላለፈ ነገር ውስጥ አየዋለሁ። ይሄንን ሰው ይግባው አይግባው አላውቅም፣ ግን አጣብቂኝ ውስጥ ነው የማየው። የተቆለፈ ነገር ውስጥ ነው የማየው። ቅንነት በሚመስል መንገድ ዙሪያው ላይ ሀጥር ተሰርቶበት ነው ማየው። እግዚአብሔር እንደዚህ አለኝ፣ አንድ እጅ ልኮ ሀጥሩን ሲነቅልለት አይቻል። አንድ ሰው ተስማምቶ አሜን ይበልለት። በአንተ ፊት የሚቆም ጨለማ አይኖርም በለው አለኝ። የተግዳሮት አይኖርም በለው አለኝ። እግዚአብሔር ቅን ነውና አስመልጨዋለሁ። አሜን በሉለት። በቅንነት ወጥመድ ውስጥ ከተውሃል። እግዚአብሔር እንደዚህ አለ፣ እኔ የቅኖች አምላክ ነኝ። ኢሳይያስ ምዕራፍ 66 ባይዘው እንደዚህ ይላል። ቅድም አውጥቼው መጨረሻ ላይ በሱ ቃል ልጸልይ እያሰብኩኝ ነበርና ለእግዚአብሔር ሐሳብ አስቀየረኝ። የዛ ክፍል መልእክት ለዚህ ሰው ነው። እስቲ 66 ቁጥር 1 ምን ይላል? እስከ 2 ድረስ ኢሳይያስ 66 ቁጥር 1 እና 2 በጌታ በኢየሱስ ስም እንሰማለን። እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት፣ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የምትሰሩልኝ ቤት ምን አይነት ነው? የማርፍበትስ ስፍራ ምንድን ነው? የማርፍበትስ ስፍራ ምንድን ነው አለ እግዚአብሔር። ሰማይ ዙፋኔ ነው፣ ምድር መረገጫዬ ነው። አሁን ስለ ትልቅነቱ እያወራ ነው። እስቲ እግዚአብሔር ትልቅ ነው በሉ። ስለዚህ ምን አይነት ቤት ትሰሩልኛላችሁ? የቱ ጋ ነው እኔ የማርፈው? የማረፊያ የምትሉልኝ ስፍራ የቱ ነው ብሎ ይጠይቅና እግዚአብሔር ለማረፊያ የመረጠውን ሰው ይናገራል። ቀጥላችሁ ንገሩ። የሱን ቤት ምን እንደሆነ ይናገራል። ጽኑ ቃልን ነው የመረጠው እና ያለን እዛ ላይ እነዚህን ሁሉ እጄ ሰርታለችና እነዚህን ሁሉ የእኔ ናቸው ይላል እግዚአብሔር። ይኸውላችሁ ሰማይ ምድር ላይ ያለው ሁሉ እጄ ነው የሰራው፣ የኔ ነው። ግን እሱን ለማደሪያነት አልመረጥኩም አለ እግዚአብሔር። እስቲ እግዚአብሔር አልመረጠም በሉ። እግዚአብሔር አልመረጠም። እና እግዚአብሔር ማንን መረጠ ለማደሪያ? እሺ ቀጥለ ነገር ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመጣለሁ አለ። አሜን። እሺ በሬን የሚያርድልኝ ያለ ይቀጥላል። እግዚአብሔር በሰማይ አላድርም አለ፣ በምድር አላድርም፣ ሁሉም የእጄ ስራ ነው አለ። እሱ አይመጥነኝም አለና ማን ነው የሚመጥን ሲሉ ትሁት የሆነ ሰው አለ። አንድ ሰው አሜን ይበል ባካችሁ።
እና ቃሌን ሰምቶ ለቃሌ ወደሚንቀጠቀጥልኝ ሰው አለ። የእግዚአብሔርን ቃል የእግዚአብሔር ቃል ነው ብሎ ወደሚቀበል ሰው አለ ወደ እርሱ እመለከታለሁ አለ። በሱ ውስጥ እኖራለሁ አለ። በሱ ውስጥ አድራለሁ አለ። እግዚአብሔር ባንተ አድሬ የትውልድን ቀንበር እሰብራለሁ አለ። እስቲ እኔ በል ቆሻሻ ነገር በህይወቴ ላይ አማሪ ፈሞሩ ይፈገነገስ ኦሮሚ ፈሚቲ ዋቀዮ አከስና እንጀቻ ዲራ ፊለኖ ኮቲሲ እንጀዳ ዋቀዮ ኦኔ ኬ ፊለዴረና እንጀዳ ዋቀዮ ኢሳ ስረት ሸራጠጠ ነው ኦሶ ጅራኑ ኢሳ ስረት ዱዱበተ ነው ኦሶ ጅራኑ ዋቀዮ አራ ካሴ ቲዮ ዲና ጨብሴ ሲባሴረና እንጀዳ ዋቀዮን harka keessanitti qabaate ati baateer ta'inaani ati miliqxeer ta'inaani humna dhiiga walichaatiin tiyyoon diinaa siin qabu waaqayyoon kee argeera waaqayyo barbaacha kee argeera waaqayyo wanta ati barbaaddu beekeera har'a kaasee onnee keetti nattu qubata nattu si geegeessa nattu karaa kee saaqa nattu eebba kee gadhiisa ati marii namootaatiif hin taatu siin jedhu waaqayyo. አሜን እየተኒ ቢል ኢየሱስ ያድናል። እግዚአብሔር ምርጫ ያድርግሃለሁ አለ። ማረፊያ ያድርግሃለሁ አለ። እያዩ ታሪክህን እቀይራለሁ አለ። ምን ነካው እየተባለ ነገር ይቀየራል አለ። ምን አገኘው እየተባለ ታሪክህን እቀይራለሁ አለ። ታውቃላችሁ ሳኦል ድንገት አህያ ልፈልግ ሄዶ ተቀይሮ መጥቶ ትንቢት መናገር ሲጀምር አዩትና እንዴ የቄስን ልጅ ሳኦልን ምን ነካው ይላል። ኢየሱስ ጌታ ምን ነካው ይሉታል። እሱ የሆነ ነገር ነፍቶታል። ድንገት ዛሬ ነገር ተቀየረ። ድንገት መንገድ ተከፈተ። ድንገት መርገም ተሰበረ። በጌታ በኢየሱስ ስም አይጨልምብህ። ግራ አትጋባ። በሮች አይዘጉብህም። እግዚአብሔር ጽድቅህን አላለኝም። እግዚአብሔር ጽድቁን አላለኝም። እግዚአብሔር አምላክ መልካምነቱን አላለኝም። ገንዘቡን ኢኮኖሚውን አላለኝም። ልቡ ተመችቶኛል አለ። አንድ ሰው አሜን ይበል። ልቡን እጠቀመዋለሁ አለ። ልቡን መርጬዋለሁ አለ። በብዙዎች ፊት አከብረዋለሁ አለ። በምልክት ነገሩን እቀይራለሁ አለ። ታምራትን አደርግለታለሁ አለ። በኢየሱስ ደም ተፈጸመ።